በድጋሚ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የፋኖ እንቅስቃሴ በተመለከተ በቀጠናው ምን ይመስላል የሚለውን እነግራችኋለን። በነገራችን ላይ የበለሳ አካባቢ እልህ አስጨራሽ ውጊያ ነበረ። የአፋብህን የአማራ ፋኖ ብሔራዊ ንቅናቄ ከአብይ አህመድ ጦር ጋር በለሳ ላይ ሲያደርግ የቆየው ውጊያ ድሉ ወደ ፋኖ አዘንብሎ በለሳን ምስራቅና ምዕራብ በለሳ ላይ ነው ከፍተኛ ውጊያ ሲደረግ የነበረው። በለሳን መቆጣጠር የሚያስችል ሁኔታ ተፈጥሮላቸዋል። ይሄ በጣም ትልቅ መነጋገሪያ ሆኗል። እናመሰግናለን። ዮሐንስ ሰይፉ የምን ጊዜም የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ አንድነት ከተመሰረተ በኋላ ከባዱ ፈተና ቀደም ሲል ስንናገር የነበረው ይሄ ድርጅት ሊገጥመው የሚችለው ከባድ ፈተና በተለይ ኦህዴድ የሚከተለው ስትራቴጂ በይሆናል አይደለም። ይኸውላችሁ በትክክለኛ መረጃ ኦህዴድ የሚከተለው ስትራቴጂ ምንድን ነው የሚለውን ተናግረን በመረጃ አምጥተን ነው ገና ዝግጅት ሲያደርጉበት ነው በምን መልኩ እንሂድ ብለው የኤርትራን ጉዳይ ያነሱት የአማራን ትግል ለመቀልበስ የሚያስችል ቤስት ስትራቴጂ ብለው ነበር ያመጡት። ሳይሳካ ሲቀር ከትግራይ ኃይሎች ጋር ተነጋግረው አብረን ፋኖን እናጥቃ መስመር እናስይዝ የሚል ነገር ከኦህዴድ ጋር ሆኖ ህወሓትን ልዋጋ የሚል ካልኩሌሽን የማይሰራው ለዛ ነው። ከዚህ በፊት ተደርጓል። ኢትዮጵያን እናድናት ከጁንታና አስጥላት ኑን ዝመት ካለ በኋላ ጅብ ናችሁ ነው ያለው። ከዛ በኋላ እንደ ጅብ ጎን ለጎን ሄደናል ነው ያለው። እንዳይጥ ከየጉድጓድ እያወጣን እንገለዋለን ብሎ ነው የዛቱት። ያንን ዛቻ የዛተው ማን ነው? ግርማይ ሽጥላ ዛሬ የለም። ስለዚህ በቅደም ተከተል የጠላት ልየታ ብናወጣ ምን ሄደው በዚህ መንገድ ነው ሊሆን የሚችለው። ከሱዳን ጋርስ ብትደራደር ምንድነው የምታደርገው? ሱዳን እኮ የኢትዮጵያን ግዛት ወስዳለች አይደለ? የጎንደርን መሬት ወስዳለች። ተታኩሰዋል፣ ገለዋል፣ ተጎሎባቸዋል። አሁን ባለው ሁኔታ ከኦህዴድ ጋር ከመደራደር ከሱዳን ጋር መደራደር ይቀላል። የማይገባችሁን መሬት ወስዳችኋል። አየህ ኦህዴድ መላው ወሎ ሰሜን ኦሮሚያ ነው፣ አሰብን በዛው ድንበር ነው የኛ ነው የሚል ነው። ቲፒኤልኤፍ ትክክል ነው እያልኩ አይደለም። አላማጣን አልፎ ከመጣ መሄድ አቅዶ ነው ሊሆን የሚችለው አይደለም። አላማጣ ቆቦ ላይ ከቆመ ደግሞ 1983 በኃይል የወሰድኩትን በኃይል አስጠብቃለሁ እያለ ነው ማለት ነው። ከቲፒኤልኤፍ ጋር የሚኖርህ ጸብ የአማራን ርስት ታሪካዊ ግዛት የማስመለስ የቆቦ ጉዳይ ይሆናል ማለት ነው። አየህ ከኦህዴድ ጋር የሚኖርህ ግን ዘኢንታየር ወሎ ነው፣ ዘኢንታየር ሸዋል። ጎጃምን 2 ቦታ 3 ቦታ ከፍለዋለሁ ነው የሚልህ። መተከል ላይ አማራውን 300 400 ሺውን አፈናቅሎ 37% 38%ቱን ኦሮምኛ ተናጋሪ አድርጌዋለሁ እያለ የሚፎክር ድሬዳዋ የኛ ነው ብለው ክሌም የሚያደርጉ ቅርብ ጊዜ ራሱ አብይ አህመድ ዋናው ሰውዬ ድሬዳዋን ቅርብ ጊዜ ነው አይደል በፓርላማ ክሌም ያደርገው። ሐረርኛ ነው ይሄንን ነው ያሉት አይደል። አዲስ አበባ ከኛ ነው የኛ ነው ብለው በቃ ደምድመው ነው አይደል ያሉት። አዲስ አበባ አይግረምህ ብለን እኮ ኢንታየር ወሎ ሰሜን ኦሮሚያ ነው ብለዋል። ከነዚህ ጋር ሆነ በራያ ጉዳይ ከዋት ጋር ዋጋለው ያዋጣሉ ነው ጥያቄ። እንደዚህ ሁሉንም ነገር ጨፍልቄ ወጣሃለው ከሚል ጋር ሆነ በወልቃይት ጉዳይ ከአብይ ጋር ተሰልፌ ነው የምዋጋው ልትል ነው ወይ ነው? ይሄ ለፋኖ አስቸጋሪ ነው። የተከዜ ዘብ ኖ ኦፕሽን የለውም። የተከዜ ዘብ እዛው ወልቃይት ላይ ያለውን ህዝብ ለመጠበቅ አስተዳደር የመሰረተ ነው። ይሄ ኃይል
የቲፒኤልኤፍ ኃይል ገፍቶ የሚመጣውን ሊከላከል ነው። ይሄ ኃይል ከህወሓት ኃይሎች ጋር በፍላጎቶችህ ጉዳይ እንነጋገር ምናምን ማለት አይችልም። ለምን? ሳምባው 4 ኪሎ ነዋ። መከላከያ ማለት ነው አይደለም? በአማራ ህዝብ ላይ በጠላትነት እስካልተነሳ ድረስ ለምን ትዘምትበታለህ? ለምን ታጣጥለዋለህ? አትሊስት እየጠበቀ ያለው የአማራን ህዝብ ነው። አትሊስት ከቆቦ የአብይ አህመድ ወታደር ያምናውን የካቻ ምናውን ደግሞት ሲፈረጥጥ ህዝቡን ለመከራ እንደዳረገው የተከዜ ዘብ አይ ኦህዴድ ቀጭን ትእዛዝ ሲያዘው ትቼ ልፈርጥጥ ብሎ ህዝቡን ሜዳ ላይ አይጥለውም። ሰው ምን ይደረግ? በራስ ሜዳ በራሴ የፖለቲካ አቋም እዛ ላይ ቆመ መነጋገር ይጠይቃል። በትግራይ በኩል ያለው አዲግራት የኛ ነው ብለው ክሌም የሚያደርጉ የኦህዴድ ሰዎችን የነጌታቸው ረዳ በቃ ድቁርናም ይሄን ነው የሚያሳየው። አዲግራት አዲጋራ ነው፣ መቀሌ መቀለ ነው፣ ሽሬ ምናምን ነው እያለ ስም የሚያወጣና ተሻግሮ ኤርትራ ሄዶ ስለ ባረንቱ የኛ ነው እያለ የሚዘረዝርልህ አካል ጋር እሬቻን በሚቀጥለው ዓመት መቀሌ እሬቻን ቀይ ባህር እናከብራለን ከሚለው አካል ጋር ሆኖ አማራው ሊዋጋ ነው የኤርትራ። እንደዚህ አይነት እብደት ውስጥ አይገቡም። ምክንያቱም ለኤርትራ ዋነኛ የህልውና ስጋት ማን ነው የሚለውን እነ ሽመልስ አብዲሳ ነግረዋቸዋል። ኤርትራ የኛ ነው ብለዋቸዋል። አስመራ ሄደን እናፈርሳቸዋለን፣ መተን እናፈርሳለን ብለዋቸዋል። አሰብን እንመጣለን፣ በኃይል ነው የምንቆጣጠረው፣ ኤመሬት ካለች አለች ነው እና ተልኳን እንፈጽማለን እያሉ ነው ያሉት። ሰው ምንድን ነው ከዚህ ተነስታችሁ ልትሉ የምትችሉ? የትኛው ነው ትክክል ሊሆን የሚችለው? እና አንዳንድ ጊዜ በጣም ግብታዊ የሆኑ እንቅስቃሴዎች አንድ እርምጃ ወደፊት አይወስዱንም። መለስ ብሎ ማሰብ የሚጠይቅበት ጊዜ ላይ፣ ቆም ብሎ ማሰብ የሚጠይቅበት ጊዜ ላይ ነው። በጣም ኦልድ በሆነው ፖለቲካ ላይ አንርገጥ። የቲፒኤልኤፍ ፋይሎች የፕራየር ጠላታችን የኦህዴድ ኃይል ነው ሲሉ ያቀረቧቸው ምክንያቶች 2-3 ናቸው። ከነዚያ ምክንያቶች መካከል አንደኛው ለምሳሌ የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም የሚል ነው እና ከፌዴራሉ ያንን ተከትሎም ከፌዴራል መዋቅር እንደተነጠልን እንደተለየን ቀርተናል የሚል አለ። ዲማንዶች አሏቸው። በጦርነቱ ሂደቱ ስለደረሰው ነገር ምንድነው ተገቢ የሆነ መልሶ ማቋቋም ያልተደረገም፣ ርስት የሚሏቸው አልተመለሱም፣ ወዘተረፈ የሚሉ ጥያቄዎች የሚያነሱት። ይህንን ብለው አንስተው ሲያበቁ ታክቲካሊ በተለያየ መንገድ ባለፈው ጊዜ ካደረሰው ጉዳት በላይ በተለያየ መንገድ ሌላ ጉዳት እያደረሰ ነው የሚል ነገር ነው ያነሱት። አንዳንዶቹ በደንብ ላንሳው ይሄን ነገር ፓራዶክሱን እናንሳው እስቲ በተንተን አድርገንና አንዳንዱ እንዴ ቲፒኤልኤፍ 27 ዓመት ያንን ሁላ ግፍ የፈጸመ አካል ጋር ለምሳሌ የትሩዝ ኤንድ ሪኮንሳይሌሽን ኮሚሽን ተቋቁሞ ተጣርቶ ወንጀለኛ ተጠያቂ ይሁን፣ በደል ያደረሰው ተጠያቂ ይሁን፣ የአማራ ህዝብ ዲዘርቭ የሚያደርገውን ፍትህ ያግኝ፣ ተገቢውን ካሳ ያግኝ ብሎ መጠየቅን ያለበት ያለው አመራር ብለህ ስትል አይ በፍጹም ከነዚህ የህወሓት ኃይሎች ጋር ነው ይላል ማለት ነው። በጣም የረሳችሁት ነገር እንደዚህ የምትሉ ሰዎች ላስታውሳችሁና በቀዳሚ ባለፈው ጦርነት የህወሓት ኃይል ሸዋ ድረስ መጣ አይደል እንዴ? እነ እሸቴ ሞገስ
እነ ይታገሱ እሸቴ በቃል ኪዳን የተሰውለት፣ እነ ሞላ ደስዬ የተሰውለት፣ እነዚያ ሁሉ ህፃናት፣ እነዚያ ሁሉ ወጣት የተደፈሩበት፣ ያ ሁላ ውድመት የደረሰበት ጦርነት አማራው አንድ የኔ የሚለው ተወካይ በሌለበት እኮ ኦህዴዶች ዲል አድርገው ታርቀናል ብለው ነው ፋይሉን የዘጉት። ፍትህ የለ፣ ካሳ ክፍያ የለ፣ ምን የለ፣ ዳምፕ ከ27 የመጀመሪያ 27 ዓመት ህወሓት በበላይነት የገዛበት ዘመን ያልኩ ወደ ኋላ ያሰላን የትላንትናውን እየነገርናችሁ እኮ ነው። ዞር በሉን የተባልነው አይደል? ካሳም የለም፣ ምንም የለም፣ ምንም የለም፣ የሚያነሳውም የለም። በነገራችን ላይ ተረስቷል። አትሊስት በቲፒኤልኤፍ በኩል የፕሪቶሪያ ስምምነት አልተከፈለም፣ ዲዲአር አለፈን፣ ይሄ ተፈጠረ ምናምን እያሉ እኮ ለዓለም አቀፉ ማህበረሰብ ለሌላም ኮምፕሌን እያደረጉ ነው። በአማራ በኩል የሚቀርብ ኮምፕሌን አለ ወይ ነው? የሚያቀርብ አለ? ትዝ ብሎት የሚያነሳም እንኳን የለም። አብዛኛው ሰው ካነሳም የሚያነሳው ምንድነው በአመራርነት በነበሩበት ጊዜ 27 ዓመት የሚለው ይሄ ያለ የኒርባይ እኮ የጦርነት ሁኔታ ማን ነው? ያንን ቴክኒካሊ አመቻችቶ አማራው እንዲወድም ደግሞ ያመቻቸው ማን ነው? እነ ታዬ ደንደዓ መጡ። አቅዶ ነው አማራን ያስወደመው። በቃ መመታት አለበት ብሎ ኦህዴድ ነው ይሄንን የሰራው ብለው የራሱ ሰዎች ደግሞ አጋለጡ፣ አረጋገጡ። ቱ ቢ ኦነስት የአማራ ፋኖ ነኝ ብለህ ስታበቃ በጣም ከባዱን ነገር እስቲ ላዘው። የአማራ ፋኖ ነኝ ብለህ ስታበቃ ኦህዴድ ቅርብ ጊዜ አውሮፓ ይኖር የነበረውን የበደኖን፣ የአርባ ጉጉን፣ የወተርን፣ የአማራውን እልቂት በዘመኑ የኦሮሚያ አስተዳደር ሆኖ የመራውን ሰውዬ ከ20 ምናምን 9 ዓመት በኋላ በክብር ተቀብለው የቲማቸው አካል አድርገውታል። እና የፕሮፌሰር አስራት ልጅ ነኝ ፈለገ አስራት ብለህ ስታበቃ በደኖ፣ ወተር፣ አርባ ጉጉ አማራውን ገደል ከጨመረው አካል ጋር ተሰልፌ እዚህ ጋር ልዋጋ እያልክን ያለው ያለፈውን መቁጠር ብቻ አይደለም። ያለፈውን ስትቆጥር ቲፒኤልኤፍም ጋር የምትቆጥረዋል። አሁን ደግሞ በንጽጽር አመጣውልና ባንኩንም ይዘዋል፣ ታንኩንም ይዘዋል። እናፈርሳቸዋለን፣ እናጠፋቸዋለን ብለው ነው ቀን ከሌት እየሰሩ ያሉት። ምን ምርጫ አለህ? እነዚህን አካል ቁርጠ ከመታገል ውጪ ባኬን ፎርስ ወደ ኋላ ወደፊት ብትል ምንድን ነው የምታተርፈው? ንግግር ይፈልጋል፣ ስክነት ይፈልጋል የሚባለው እሱ እዛ ላይ ነው።